በማዳት በብጉር ጠባሳ እንዲሁም ደግሞ ያለ እድሜያችን ፊታችን ለተሸበሸበ ግንባራችን ስር አይናችን ስር ለተሸበሸበብን ዛሬ ግን ባልዚና ቡና በዚህ መልኩ ብንጠቀመው ፊታችን ልክ እንደ ሕፃን ልስልስ ብሎ እንደነበረበት ይመለስልናል በአጭር ጊዜ በእርግጠኝነት ማለት ነው። ምክንያቱም ቡና ለፊታችን ለጠቋቁር ነገር እንዲሁም ባልዚንም እንደዛው ሁልጊዜም ቢሆን ፊታችን በተለይ ስስ ስለሆነ ይሄ 100% መድኃኒታችን ነው። ብንታጠበው የበለጠ ለውጡን እናገኛለን ማለት ነው። ሰላም ውዶቼ እንዴት ናቸው? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልን እያልኩኝ እንግዲህ ዛሬ ብዙ ጊዜ እኔ ስለ ቡና አንቺና ቡና እኮ አትላቀቁም ያላችሁኝ ማለት ነው። ኮሜንት ላይ ብዙዎች ትጽፉልኛላችሁ። ምክንያቱም እኔ ቡና ባለውለታዬ ነው። ለፊቴም ብትሉ ለፀጉሬም ብትሉ አብዝቼ ነው የምጠቀመው። ምክንያቱም ቡና በጣም ብዙ ጥቅም አለው። ቆዳችንን እንዲለሰልስ እንዲሁም ደግሞ ጠቋቁር ነገር የቁስል ማዳኛ ነው። በነገራችን ላይ ቡና ማለት ነው። በገጠር ላይ እንኳን ራሱ የሆነ ነገር እንቅፋት መታችሁ የሆነ ቁስል ነገር ታለባችሁ ቡና ቶሎ ደምድሙት ነው የሚባለው። ምክንያቱም ወዲያውኑ ስለሚያድነን ማለት ነው። እዚህ ጋር በመጀመሪያ ወደ መጣሁበት ስመጣ እኔ ኔስካፌ ነው የምጠቀመው። እናንተ ባላችሁ ቡና ተጠቀሙ። እናንተ ቤት ውስጥ ባላችሁ ቡና መጠቀም ትችላላችሁ። ከዛ በኋላ አንድ ማንኪያ ነው የተጠቀምኩት። ሁሌም ማታ ማታ መጠቀም ትችላላችሁ። ስለማይበላሽ በዛ አድርጋችሁ መስራት ትችላላችሁ ማለት ነው። እኔ ግን አነስ አድርጌ ነው የምጠቀመው። ቢያንስ ለአንድ ሳምንት ይሆነኛል። በእርግጠኝነት ለአንድ ሳምንት ይበቃኛል ማለት ነው። ለአንድ ሳምንት ያህል ነው የምሰራው ማለት ነው። እኔ ቪዲዮ ስለምሰራ ቶሎ እንዲያልቅልኝ ማለት ነው። እናንተ አንዴ ሰርታችሁም ሁልጊዜ መጠቀም ትችላላችሁ። ከዛ የወይራ ዘይት እጠቀማለሁኝ። ትንሽዬ ነው የተጠቀምኩት። እንደገናም ደግሞ ቤቢ ኦይልም ለፊታችን ልስላሴ ኮሜንት ላይ ራሱ ቤቢ ኦይል ባለውለታዬ ነው እኔ ምስክር ነኝ እያላችሁ የነበረ ቤቢ ኦይል ላይ አብዝቼ እጠቀማለሁ። ባልዚንም በብዛት ማለት ነው። ከዛ ተመሳሳይ እንደዚህ በምታዩት መልኩ እንዳዋህድልን ግርስኒም ካላችሁ እሱን መጨመር ትችላላችሁ። እኔ ነበረኝ ነገር ግን አልተጠቀምኩትም ማለት ነው። ከዛ በኋላ ትንሽ እሳት ላይ መጣት ትችላላችሁ፣ ውሃ ተስራ አድርጋችሁ። ነገር ግን ምንድነው ይሄ ቡናው የደቀቀ ስለሆነ እንደ እንትን ይያያዝባችኋል። በጣም ነው እንደ ማስቲካ የሚያያዘው። ለዛ ስለሆነ በዚሁ ላይ የሞቀ ውሃ ከስር አድርጌ አቀልጠዋለሁኝ ማለት ነው። በዚሁ አጋጣሚ እየሰራ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እንዲሁም ነበር ቤተሰቦች ሁሌም ላይክ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። ከዛ እዚህ ጋር ትንሽ ስቲም እያደረገው እንደምታዩት ውሃው የሞቀ ስለሆነ ስቲም ታደረገልኝ በኋላ ትንሽ ባልዚን ይጨምራለሁ። እኔ ባልዚን ነጩን ባልዚን ነው የምጠቀመው፣ ኦሪጂናሉን ማለት ነው። ሌላም እናንተ የፊት የሚስማማችሁ ካላችሁ የተለያዩ ባልዚኖች አሉ። ሽታ ያለው አለ፣ የሬት ባልዚን አለ። የሬትን በጣም አሪፍ ነው ለፊታችንም ለፀጉራችንም። እኔ እንደምታውቁ ባልዚንን ለፀጉሬም ለፊቴም ለብዙ ነገር ነው የምጠቀመው ማለት ነው። ይሄ የምታዩት ለወር ራሱ አይበቃኝ፣ ምክንያቱም አብዝቼ ስለምጠቀም እኔ ትንሽዬ ጨምራለሁ። በምታዩት መልኩ ቀስ ቀስ እያልን ነው የምናቀልጠው። ቀስ እያደረግን እንደዚህ እናቀልጠዋለን። ምክንያቱም የስቲም እያደረገ ነው እንትን የምንለው ማለት ነው የምናቀልጠው። እንዳልኳችሁ እናንተ የኢትዮጵያ ቡና ከሆነ ያላችሁ እሱ እሳት ላይ ብጥዱት ራሱ ከስር ማለት እሳት ላይ ማለት አንጨርጭሩት ማለት አይደለም ለብቻው፣ ግን እሳቱ ድስት በድስት ላይ ያነባብራችሁ በውሃው ማለት ነው። ትንሽ ስቲም ሲሆን አሪፍ ነው። ነገር ግን እኔ እንዳልኳችሁ የቡናው በጣም ይያያዛል ማለት ነው። ለዛ ስለሆነ በዚህ መልኩ አቀልጠዋለሁ በደንብ እያረኩኝ ውሃውንም እየቀየርኩኝ ስቲም አደርገዋለሁ የበለጠ ማለት ነው፣ እዚሁ ላይ እንዳይያያዝብኝ። ምክንያቱም ቡናው እንዳይያያዝብን። ቡና ማለት በጣም ብዙ ዘርፍ ያለው ጥቅም ያለው ብትጠጡትም፣ እንዲሁም ደግሞ አይምሯችሁን ያነቃቃላችኋል። የፊታችን መሸብሸብ፣ ጠቋቁር ነገር፣ ማዳትን ጥርት አድርጎ ነው የሚያወጣላችሁ ማለት ነው። እና እንደዚህ እያደረገን እየቀላቀልን ሳንሰለች ማለት ነው። ብዙዎቻችሁ የምር በጣም የሆነ ቲክቶክ ላይ ለቅቄ ነበር ቪዲዮ እና የሳሙና ፊቴ እንደዚህ ሆነ። እኔ ከእናንተ በላይ ነበር ፊቴ የሚብሰው። እና አንዳንድ ጊዜ ራሳችን ሳንሰለች፣ ፊት ማለት ጊዜ ይፈጃል። በነገራችን ላይ የሚታይ ነገር ነው። ፊትም ፀጉርም ጊዜ ይፈጃል። ግን ያ ሆኖ ተበላሸ ብላችሁ ቁጭ ተምትሉ
በየጊዜው እንደዚህ ቤታችን ውስጥ ከኬሚካል ነፃ የሆኑ ነገር እንደዚህ እየተጠቀምን ብንጠቀማቸው በጊዜ ሂደት እየለቀቀ ነው የሚመጣልን ማለት ነው። ከዛ በኋላ መጀመሪያ ላይ የጨመርኩትን እዚህ ጋር አቅልጨዋለሁ። ከዛ ቀጥዬ ትንሽ እየጨምርበታለሁ። ምክንያቱም የበለጠ እንዲያያዝልኝ እንዲረጋልኝም ባልዚኑንም በዛ እንዲልልኝ ይፈልጋለሁኝ። በተለይ ፊታችሁ ሻካራ ለሚሆን ነጭ ነገር ከንፈራችን አጠገብ እዚህ ጋር የሚወጣብናል። እኔም ይወጣብኛል አንዳንድ ጊዜ ማለት ነው። በተለይ በብርድ ወቅት አሁን ብርድ ነው። ለሱም አሪፍ ነው። ማታ ላይ ቅብት አድርጋችሁት ያ የነጭ የሆነው ነገር ወዛማ ይሆናል ማለት ነው ጠዋት ላይ ስትታጠቡት እና እንደዚህ አድርጌ በደንብ አድርጌ አቀልጠዋለሁኝ። አሁን ይበቃዋል ማለት ነው። ቢያንስ ከ5 ደቂቃ በላይ እስቲም አድርጉት። እናንተ ማጥለልም ትችላላችሁ ማለት ነው። እኔ ግን አላጠለውም። ምክንያቱም ይሄ ቡና ሻካራ አይደለም፣ በጣም ለስላሳ በጣም ደቃቅ ነው። ግን ትንሽዬ በጣም ደቃቅም ቢሆን ትንሽ የመሻከር ባህሪ ያለው ሆኖም ግን በጣም አሪፍ ነው። ያን ያህል አይደለም ማለት ነው፣ በእጅ እንደምንወቅጠው አይደለም። እና እንደዚህ አድርጌ በምታዩት መልኩ ለእጃችሁን መጠቀም ትችላላችሁ፣ ለሰውነታችሁን መጠቀም ትችላላችሁ። እጃችሁን ራሱ ወዲያውኑ ነው ቅልት ልስልስ የሚያደርግላችሁ ማለት ነው። እና እንደዚህ አድርጌ እጄ ላይ እያሳየኋችሁ ነበረ፣ ምክንያቱም ለእጅም መጠቀም ትችላላችሁ በማለት ነው። ግን በዛውም እጄን አለሰለሰልኝ ወዛ ማረገው። ምክንያቱም አሁን ላይ ብርድ ስለሆነ በቃ ታጥባችሁ ጥርት እጃችሁ በቃ ቁርፍድ ነው የሚለው እና ስለዚህ እንደዚህ ራሳችን መጠበቅ አለብን ማለት ነው። ከዛ እዚህ ጋር እንግዲህ እቃ አለችኝ። እንደዚህ እናንተ ማጥለልም ትችላላችሁ ለማለት ያህል ነው። ማጥለያ እንትን ያልኩት እዚህ ጋር ላጠለው ፈልጌ ነበር እንዳለ ግን አስቀረብኝ። ስለዚህ እኔ ማጥለል አልፈልግም፣ ምክንያቱም የቡናው ጥቅም የበለጠ ማስኩን ስለምፈልገው ማለት ነው። ደቃቃ ስለሆነ በተለይ ደግሞ የሆነ አለ አይደለ እንደ ማስያዝ ስታረጉት ፊታችሁ ላይ ቆሻሻ ነገሮችን ፍትልትል አድርጎ ያወጣላችኋል ማለት ነው። ስለዚህ እንደዚህ ተውኩት ማለት ነው። እናንተ ማጥለልም ትችላላችሁ። ምክንያቱም በጣም ያላመ ቡና ከሆነ ግዴታ ማጥለል አለባችሁ። ፊት ማለት ስስ ስለሆነ ፊታችንን እንዳይፈገፍግብን ማለት ነው። ስለዚህ እንደዚህ አድርጌ በምታዩት መልኩ ይሄ እኔ ለሳምንት ይበቃኛል። ሁሌም ማታ መጠቀም ትችላላችሁ ማለት ነው። ከዛ በኋላ እንግዲህ አሁን እየተጠቀምኩ ደግሞ አሳያችኋለሁ። ቅድም እየተጠቀምኩት የነበረውን እጄን ታጥቤ ነው በምታዩት መልኩ። በነገራችን ላይ ካሜራው ነው እንጂ ያጠቆረኝ በጣም ነበረ ያሳመረልኝ። እጄን ራሱ እኔ ሳየው በጣም ነበረ ያማረልኝ ማለት ነው። ከዛ በኋላ በምታዩት መልኩ እንደዚህ አድርጌ አስቀምጠዋለሁ። ከ2 ሰዓት ከ1 ሰዓት በኋላ ወዲያውኑ ነው የሚረጋላችሁ ማለት ነው። ከዛ በኋላ እዚህ ጋር እንግዲህ ፊቴ ልቀባ ነው፣ እየተቀባሁ ነው ማሳያችሁ። ምክንያቱም እኔ ሁልጊዜም ቢሆን የሰራሁት ነገር ራሴ ላይ ተሞከርኩት በኋላ ነው ወደ እናንተ እየላችሁ የምመጣው። እዚህ ጋር እንግዲህ እኔ በአንድ ጎን ነው በጣም የተጎዳው ፊቴ ማለት ነው። ምክንያቱም እኔ ምግብ ስለምሰራ የምግቡ እሳት የሚያገኘን ፎረኑ አለ አይደለ? ከላይም ተታችም የምንሰራ ልጆች በተለይ በስማም እኔ እንጃ በቃ የፊት ነገር ውይ፣ እኔ ዛሬ ላይ እንትን ስለው እግዚአብሔርን አመሰግነዋለሁ። እንዲህ በፊት የነበረበት ፊቴን እና አሁን ላይ ሳይ ተመስገን እላለሁ። ምክንያቱም አሁን ሙሉ ለሙሉ አልጠፋም፣ ነገር ግን አለኝ። ሆኖም ግን ከሚባል በላይ ጠፍቶልኛል። ምክንያቱም በፊት ላይ ፊቴ በጣም ስስ ነበረ። ምንም ነገር ማስነካታቸው ውሃ እንኳን አስነክቸው በጣም ነበር የሚያቃጥለኝ ማለት ነው። እና ይህም እዚህ ደረጃ ላይ ያደረስኩበት ምክንያት ምንድነው? እንደዚህ ሳልሰለች ቤት ውስጥ ሳሙናዎችን እየተጠቀምኩኝ እንዲሁም ደግሞ ማስክን ወደ ታች አለላቸው የተልባ ማስክ፣ በተለይ የተልባ ሳሙናዎች በጣም እሱ ወሳኝ ነው ማለት ነው የቡና እና እንደዚህ አድርጌ በደንብ በምታዩት መልኩ ርህራሄ ባለው ሁኔታ ነው እጃችሁን ማስያጅ የምታረጉት እንጂ ፍትግ እንዳታረጉ። ምክንያቱም የፊታችን ቆዳ በጣም ስስ ስለሆነ ተፈተግነው የበለጠ ደግሞ ይቆስልና የበለጠ ያቲሽር ማዳት ይሆንብናል ማለት ነው። ስለዚህ እዚህ ጋር በነገራችን ላይ እስቲም ማድረጊያት አላችሁ ላቦቱ፣ እሱን መጠቀም ትችላላችሁ። ነገር ግን እሱ ከሌላችሁ ደግሞ የሞቀ ውሃ ማለት ነው ፊት ለፊታችሁ አድርጋችሁ በፎጣ ሽፉን አድርጋችሁ እየጠረጋችሁ እስቲም ብታረጉት የበለጠ በስማም እንደ ፊታችሁ ልስልስ እንደሚያረጋላችሁ እንዴት እንደሚያነሳላችሁ ማለት ነው። እዛ እጄንም ተቀብቸው ነበረ እኔ በምታዩት መልኩ ለ10 ደቂቃ ያህል ፊቴ ላይ ያቆይቸዋለሁ። ከዛ በኋላ ያው በምታዩት መልኩ እንደዚህ ያነሳዋለሁ ማለት ነው። በፎጣ ማንሳት ትችላላችሁ እናንተ። ከዛ በኋላ ታጥቤ ከመጣሁ በኋላ
ያው ሙሉ ለሙሉ በሳሙና አሳጥቤዋለሁ። ነገር ግን ሙሉ ለሙሉ አልለቀቀም። እኔም ሙሉ ለሙሉ እንዲለቅልኝ ስለማልፈልግ ምክንያቱም ባልዚኑ በዛው ባልዚኑ እንደ ቅባት ሆኖ እንዲያድር ስለፈለግኩ ዝም ብዬ ነው እያሳየኋቸው ያለሁት። ይኸውላችሁ ስጠርገው ራሱ አለ ቡናው። ግን ማታ ላይም ተቀብታችሁት መተኛ ትችላላችሁ። እሱም ምንድነው ትራሳችሁ እንዳያበላሽባችሁ ግን ፎጣ ነገር መጠቀም አለባችሁ። ምክንያቱም አለበለዚያ ትራስ ያበላሽባችኋል ማለት ነው። መተኛትም ትችላላችሁ። አይታላችሁ ደግሞ 30 ደቂቃ አቆይታችሁ ታጠቡት ማለት ነው። የዛሬ ቪዲዮ ይህንን ይመስላል። ቀሪውን ደግሞ ፍሪጅ ማድረግ አይጠበቅባችሁም። ውጭ አድርጋችሁ መጠቀም ትችላላችሁ ማለት ነው። ቻው፣ ወዳችኋለሁኝ። መልካም